ሰላም እንድትቆያችሁ ውድ የእናት ሚዲያ ቤተሰቦች የሰዓቱን መረጃ ይዘንላችኋል። አብራችሁን እንድትቆዩ በአክብሮት እንጠይቃችኋለን። በርካታ ጉዳዮች እናነሳለን። ከሀገርና ከውጭ መረጃዎች አሉን። በዋናነት የምንመለከተው ከሀገር ውስጥ እንግዲህ በዛሬው ዕለት በራያ በኩል ተከታታይ የድሮን ጥቃት ደርሷል። ስለሱ የምንመለከተው ይኖራል። በርካታ ጉዳትም እንደደረሰ መረጃው ደርሷል። ሲሆን ደግሞ ስለ ሀገራዊ ምክክርም በርካታ ጉዳዮች እየወጡ ይገኛሉ። ከዚህ ጋር በተገናኘ የክልል ልዩ ኃይል እንዲፈርስም ጥያቄ ቀርቧል ተብሏል። የምንመለከተው ጉዳያችን ነው። ዶክተር ቴድሮስ አድሃኖም እንደዚሁ የኢትዮጵያን መንግስትና እንደዚሁም የክልል መንግስታትን አስጠንቅቀዋል። ምንድነው ያሉት የምንመለከተው ይሆናል። የበረታው የሁቲዎችን ጥቃት በተመለከተ ሰፋ ያለ መረጃ ይኖራል። እንደዚሁም ደግሞ የኢራኑ መንፈሳዊ መሪም በቪዲዮ ታይተዋል ተብሏል። የምናካፍላችሁ ጉዳይ ይሆናል። የአሜሪካ እንደዚሁም ደግሞ የኤርትራ ድብቅ ግንኙነት አለ ተብሏል። ስለሱ የአሜሪካ መንግስት ያለው ጉዳይ አለ የምናካፍላችሁ ጉዳይ ነው አንዱ ማለት ነው። እንደዚሁም የአሜሪካና የኢትዮጵያ የጤና ስምምነት በተመለከተ አጫጭር መረጃ ይኖራል። ጉዳዮች ይዘናል። አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው በዛሬው ዕለት እንግዲህ ከጠዋቱ 2 ሰዓት አካባቢ ጀምሮ በራያ በኩል ከባድ የድሮን ጥቃት መድረሱን መረጃዎች ደርሰውናል። ነሐሴ 4 ቀን ማለት ነው። እንግዲህ ከዚህ ጥቃት ጋር በተገናኘ በርካታ ጉዳት እንደደረሰ የአካባቢው እማኞች ይፋ አድርጓል። በተለይ በመራዋ ሁለተኛ ደረጃ ትምህርት ቤትና እንደዚሁም አንደኛ ደረጃ ትምህርት ቤት ላይ ከባድ ጉዳት እንዳጋጠመም ጭምር ተነግሯል። ከቤተ ክርስቲያን አለፍ ብሎ ባለው ዋርካ እንደዚሁ እዛው አካባቢ ማለት ነው ከባድ የድሮን ጥቃት ደርሷል። 4 ጊዜ ነው በተከታታይ ጥቃት እየደረሰው ሲሉ የአይን እማኞች ደርሰዋል። የተጎዱ ታጣቂዎች ዳግም ወደ አላማጣ ለሕክምና ተወስደዋል። መረው አካባቢም የሚገኙ በአንዳንድ ቤተክርስቲያን ዋሻ ውስጥም ሕክምና አገልግሎት መስጫ አዘጋጅተው ነበር ተብሏልና ከባድ ጉዳት እንደደረሰ የሚያሳይ መረጃ እንደሆነ ነው የደረሰን የሚያሳየው ማለት ነው። ሌላው መረጃችን የሚሆነው ከሀገራዊ ምክክር ጋር በተገናኘ በርካታ መረጃዎች እየወጡ ነው የሚገኙት። የክልል ልዩ ኃይል ይፍረስ፣ ሀገር አቀፍ ሚኒሻ ደረጃ ይቋቋም የሚል ሀሳብ ቀርቧል የተባለው ይህ እንግዲህ በየክልሉ ያሉ ልዩ ኃይሎች እንዲፈርሱ ጥሪ ቀርቧል የተባለው በምክክሩ ላይ በተለይ የአማራ ክልል ያው እንደፈረሰ ይታወቃል። የሌሎች ክልሎች ግን እንዳለ እንደሆነ ይታመናል። በተለይ ኦሮሚያ ክልል ሌሎችም ማለት ነው እና ይህ እንዲፈርስ ጥያቄ ቀርቧል ነው የተባለው። እናንተ በዚህ ጉዳይ ምን ሀሳብ አላችሁ? ሀሳብ አስተያየታችሁን አስቀምጡልን በዚህ ጉዳይ ማለት ነው። ሌላኛው ጉዳያችን የሚሆነው ደግሞ ከሁቲዎች ጋር በተገናኘ እንግዲህ ሁቲዎች ከባድ ጥቃት እያደረሱ እንዳለ ታውቋል። በየመን ላይም ጥቃት እያደረጉ ነው። በየመን መንግስት ላይ ያው በየመን ሁለት እንግዲህ አንድ ታጣቂው ሁቲ ያለ የየመን መንግስት ማለትና በዛ ላይ ጥቃት እያደረሱ እንደሆነ ታውቋል። እንደዚሁም በቀይ ባህር የሳውዲ መርከቦች እንዳያርፉም ከባድ ጥቃት እያደረሱ መሆናቸው ብዙዎችን እያነጋገረ ነው። ሌላው ዶክተር ቴድሮስ አድሃኖም ነው የምንመለከተው። ዶክተሩ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢትዮጵያ መንግስትንና እንደዚሁም ደግሞ የክልል መንግስታትን በከፍተኛ ሁኔታ አስጠንቅቀዋል። ያስጠነቀቁበት በዋናነት በሀገሪቱ ያለው ጦርነት በአስቸኳይ እንዲቆምና ወደ ድርድር እንድትመጡ ሲሉ ለዚሁ ጥሪያቸውን አቅርበዋል። በተለይ በአፋር በአማራና በኦሮሚያ ክልልን ጨምሮ ማለት ነው እነዚሁ በቤኒሻንጉል ጉሙዝ ያለውን ሁኔታ በአስቸኳይ እንድታቆሙ ሲሉ ጥሪያቸውን አቅርበዋል ነው የተባለው። ሌላው የምንመለከተው እንደዚሁ ከአሜሪካ ጋር በተገናኘ ነው። አሜሪካ እንደዚሁም ኤርትራ ድብቅ ግንኙነት እያደረጉ ነው መባሉን የአሜሪካ መንግስት አስተባብሏል የተባለው የአሜሪካ የዶናልድ ትራምፕ አማካሪ የሆኑት እንደዚሁም የአፍሪካና የአረብ ሀገራት ዋና መልእክተኛው ማለት ነው አማካሪያቸው ዶናልድ ትራምፕ ከሰሞኑ ወደ አፍሪካ ሀገር መጥተው ነበር። እንደዚሁም ከውጭ ጉዳይ ሚኒስትሮች ጋር ጥልቅ ውይይት አድርገዋል። በተለይ ከኤርትራ ጋርም ጭምር ማለት ነው እና ከግብጽ ጋርም ከሶማሊያ ጋር መወያየታቸው ይታወቃል። እናም በወጣ ዘገባ አሜሪካ ከኤርትራ ጋር ጥልቅ የሆነ ሚስጥራዊ ግንኙነት እያደረገች ነው የሚለውን ድርድር እያደረገች ነው የሚለውን በጽኑ ተቃውመዋል። ምንም ከሌሎች ሀገራት ለየት ያለ ድርድር አላደረግንም ሲሉ እንደዚሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አማካሪ ይፋ አድርገዋል ነው እየተባለው ማለት ነው። ሌላው እንግዲህ ከአሜሪካ ጋር በተገናኘ እንደዚሁ በዛው ማለት ነው አሜሪካ የአፍሪካ ሀገራትን በጤናው ዘርፍ ስምምነት አድርጋለች። ይህ ስምምነት በርካታ ሀገሮች ተቃውሞታል። ዛምቢያ፣ ዚምባብዌን ጨምሮ ኬንያም እንደዚሁ ተቃውሞ ተነስቶ በህዝቡ እንግዲህ በከፍተኛ ተቃውሞ በፍርድ ቤት መታገዱ ይታወቃል።
ይህ የጤና ስምምነት ለኢትዮጵያ የ1 ቢሊዮን ዶላር እርዳታም ይዞላት መጥቷል። ኢትዮጵያ ደግሞ ወደ 450 ሚሊዮን ታዋጣለች የተባለው ከዚህ ጋር በተገናኘ ግን የሰብአዊ መብት ተሟጋቾች ቅሬታቸውን እያቀረቡ ነው የሚገኙት። መግለጫም እስከ ማውጣት ደርሰዋል። ይህ የጤና ዘርፍ ስምምነት በዋናነት የጤናውን ዘርፍ ለማዳበርና እንደዚሁም ደግሞ ችግሮችን ለመቅረፍ ነው ቢባልም በውስጡ ግን ጥልቅ የሆኑ ሚስጥሮችን ይዟል ሲል ሰብአዊ መብት ተሟጋቾች ሁማን ራይትስ ይህንን ሀሳብ ተቃውሞታል። በተቃውሞ እንደገለጸው ከሆነ ይህ ተግባር ታካሚዎችን መረጃ ሙሉ ለሙሉ ለአሜሪካ አሳልፎ የሚሰጥ ስለሆነ ይህ ተግባር በአስቸኳይ መቆም አለበት። የበሽተኞችን ደህንነት ይጥሳል። የመረጃቸውን ለሁለተኛ ወገን ወይም ደግሞ ለሶስተኛ ወገን አሳልፎ ይሰጣል በሚል በርካቶች እየተቃወሙት ነው። እንግዲህ በተለይ ኬንያን ጨምሮ የተለያዩ ሀገራት ዛምቢያ፣ ዚምባብዌ በከፍተኛ ሁኔታ መቃወማቸው ሀሚኒ እንደዚሁ በቪዲዮ ታይተዋል ተብሏል። በቪዲዮ ለመጀመሪያ ጊዜ ከ13 ሰከንድ በማይበልጥ ቪዲዮ መታየታቸው ብዙዎችን አነጋግሯል። በዚህ ቪዲዮ እንግዲህ ከባለስልጣናት ጋር ሆነው እንግዲህ ውይይት ሲያደርጉ ነው የታዩት። የተቆራረጠ ቪዲዮ ነው ተብሏል። ምናልባትም እስራኤል ከሙጀተባ ሀሚኒ በከፍተኛ ሁኔታ እየተሰቃዩ ነው ማለታቸውን ተከትሎ ለዛ ፕሮፓጋንዳ ወይም ደግሞ በመልካም ጤንነት ላይ ናቸው የሚለውን ለማሳመን የወጣ ቪዲዮ ነው ተብሎ እየተነጋገሩበት ነው የሚገኘው። የሰዓታቱ መረጃዎች እነዚህ መስሉ ነበር። በቀጣይ እንመለሳለን። ሰብስክራይብ አድርጉ። መልካም ቆይታ